የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ እያልኩኝ ወንድማቸው ፓስተር ቅዱስ ነኝ። ዛሬ ደግሞ አንድ አጠር ያለ መልእክት ይዤ መጥቻለሁ። አሁን በዚህ ባለንበት ዘመን ላይ በጣም በተለያየ መልኩ ሰዎች የራሳቸውን መገለጥና የራሳቸውን ሀሳብ እየጨማመሩ በእግዚአብሔር ቃል ላይ በጣም ሰዎች በብዛት በተለያየ ጭንቀት ላይ በተለያየ ወይ ደግሞ መረበሽ ላይ ነው ያሉት እና አሁን አንድ ነገር የእግዚአብሔር ሀሳብ ወደ እኔ ስለመጣ ሁል ጊዜ የእግዚአብሔርን ቃል መሰረታዊ የሆነውን የእግዚአብሔርን ቃል ለመናገር ወደዚህ መስመር መጥቻለሁ። ስለዚህ በዚህ አጋጣሚ ይህንን መልእክት የምትከታተሉ ወገኖች ወይ በጌታ በኢየሱስ ክርስቶስ ስም በጣም ነው የምወዳችሁ ሁላችሁንም። ይህን መልእክት ለሁሉ ሰው እንዲዳረስ ሼር በማድረግ እንዲጀምሩ ጠይቃችኋል ማለት ነው። ምን ለማለት ፈልጌ ነው? ዛሬ አንድ አማኝ የራሱን ማንነት እስካላወቀ ድረስ በጭንቀት በሐዘን በተለያየ ነገር ሊኖር ይችላል። ስለዚህ የዛሬ መልእክቴ የዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11-12 ላይ ምን ይላል ካልን የእግዚአብሔር ቃል እንደዚህ ነው። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። አሁን ዛሬ ልናገር የምፈልገው አንተና እኔ የእግዚአብሔር ልጆች ነን። ጌታ ኢየሱስ ክርስቶስን ካገኘንበት ቀን ጀምሮ አንቺ እኮ የእግዚአብሔር ልጅ ነሽ፣ አንተ እኮ የእግዚአብሔር ልጅ ነህ። ይህንን ልጅነታችንን ነው አስቀድመን ማወቅ የሚገባን። ይሁ እንግዲህ በፊትኛ በአዳም በመጣው ኃጢአት በደለኞችና ለሞት የተሰጠን በሞት ደግሞ የተፈረደብን ሰዎች ነበርን። አሁን ግን ክርስቶስን ካገኘን በኋላ ከጨለማ ወደሚያስደንቅ ብርሃን አመጣን። ስለዚህ ክርስቶስን በመቀበላችን ብቻ የእግዚአብሔር ልጆች ሆነናል። ስለዚህ አንደኛ ልናውቅ የሚገባን የልጅነት መብታችንን ማወቅ ይገባናል። አንቺ የእግዚአብሔር ልጅ ነሽ፣ አንተ የእግዚአብሔር ልጅ ነህ። ዛሬ በሚያጋጥማችሁና በምታዩት ነገር ወይም በሚሰማችሁ ነገር አይደለም ስለ ልጅነታችሁ እናንተ ከእግዚአብሔር ቃል ነው የተወለዳችሁ። ክብር ለእግዚአብሔር ይሁን። አንድ የተለያየ ቦታ ላይ ደግሞ የእግዚአብሔር ቃል ምን ይላል ካልን የሚገርም ቃል እንደዚህ ይላል። ገላትያ ምዕራፍ 3 ቁጥር 26 ላይ ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ። ሁላችሁም ማንን? በክርስቶስ ኢየሱስ በማመን። ስለዚህ አንድ ሰው ዳግም ሲወለድ ወይ ደግሞ ክርስቶስን ሲቀበል እሱን ሲያገኝ እሱ ምን ይሆናል? የእግዚአብሔር ልጅ ይሆናል። ስለዚህ አንቺ የእግዚአብሔር ልጅ ነሽ። እንግዲህ አስቡት፣ አንድ ይሆን በጣም ሀብታም ሰው ልጆች ቢኖሩትና ልጆቹ የአባታቸውን ነገር ባያውቁ፣ አባት እንዳላቸው ቢያውቁ ግን ስለ አባታቸው ማንነት ግን ባይረዱና በቃ ስለሱ ባያውቁ ግን በጣም ያሳዝናል። ዛሬ በእምነት ወይ ደግሞ በእግዚአብሔር ቃል ወይም በቤተክርስቲያን ዙሪያ የሚታየው በጣም ይሄ ነው። እኔ ዛሬ እነዚህ ነገሮች ቀስ ያልኩ ማለት እግዚአብሔር በሰጠኝ ጸጋ ለወንድሞቼ፣ ምክንያቱም የሚነገረው ዛሬ መርገም አንተ ላይ ያለ በአባት የመጣ በእናት የመጣ እንዴት ነው የሚሆን ወገኖች? እንዴት ነው አንድ አማኝ በጌታ በኢየሱስ ክርስቶስ ካመነ በኋላ የእግዚአብሔር ልጅ ነው እየተባለ የአባትና የእናት መርገም ሊመጣ የሚባለው? አስቡት እስኪ። አንቺ የእግዚአብሔር ልጅ ከሆንሽ የአባት መርገም አለብህ ካለ መርገም አለብሽ ወይ ደግሞ ያልተሰበረ ነገር አለብሽ ካለ እግዚአብሔር ላይ ያልተሰበረ ነገር አለ እያለ ነው አገልጋዩ። ወይ ደግሞ እኔም ያን ነገር ምን ከሆነ በእግዚአብሔር ላይ ያልተሰበረ ነገር አለ ማለት ነው። ስለዚህ ሰዎች ሰባሪዎች ልንሆን፣ እግዚአብሔር ደግሞ ተሰባሪ ሊሆን ነው ማለት ነው። አይደለም። ለምን ብትሉ እግዚአብሔር ልጁን በማመን ብቻ የእግዚአብሔር ልጅ እንድንሆን ስልጣን ሰጠን። ስለዚህ ገላትያ ላይ ሐዋርያ ጳውሎስ ሲናገር ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ሆናችሁ ይላል። ክብር ለእግዚአብሔር ነው። ስለዚህ የእግዚአብሔር ልጆች ስንሆን ማንነታችን የእግዚአብሔር ነው። አባታችን እግዚአብሔር ነው። የሚያስፈልገን ሁሉ ያውቃል። ይሁ እንግዲህ አንድ የሀብታም ልጅ ወይ ደግሞ የሆነ የአንድ የሀገር መሪ ልጅ ቢሆን ያ ልጅ የአባቱን ነገር ስለሚያውቅ በአባቱ ላይ በጣም ይመካል። ዛሬ ወገኖች ሆይ በጌታ በኢየሱስ ክርስቶስ ይህንን ቃል እናገራለሁ። አንተ እኮ የእግዚአብሔር ልጅ ነህ። መጀመሪያ ልጅነትን እወቀው። እኔ ልጅ ነኝ በይ። በጌታ በኢየሱስ ክርስቶስ ይህ ቃል እንዲህ ነው የሚለው። አንደኛ ዮሐንስ ላይ ምዕራፍ 3 ቁጥር 1 ላይ እንደዚህ የሚል ቃል አለ።
አብረን እናነበዋለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ የሰጠንን ፍቅር ምንኛ ታላቅ ነው። ማን? አብ። ምን? የተትረፈረፈ ፍቅር። ስለዚህ አንተና እኔ የእግዚአብሔር ልጆች ተብለን እንድንጠራ አስበው፣ እንድንጠራ እሱ ራሱ ነው ልጆቼ የሚለን። እኛ አባት እንኳን ባንለው፣ እኛ ስለ አባትነት እንኳን ባይገባን፣ እግዚአብሔር አብ ግን አንቺና እኔን ክርስቶስን ስላገኘን ብቻ እሱ ልጆቼ ብሎ ይጠራናል። ዛሬ ደስ ይበልሽ። አንቺ የእግዚአብሔር ልጅ ነሽ። አንተ የእግዚአብሔር ልጅ ነህ። ልጅነትን በጣም በጣም አስተውልበት። ዛሬ አንድ ትልቅ ሰው አባቱ ካለ ልጅ ምን ይላል? ከአባቱ ጋር ብቻ በመሄዱ ብቻ ወክ እያደረገ ብቻ ይዝናናል። አስቡት። የሆን ነገር አያይም ማለት አይደለም። ቢያይ ግን ቶሎ ብሎ ለአባቱ ይነግረዋል። ዳዲ ያ ነገር ይመጣል፣ ይሄ ነገር ይሆናል። ለምን ይመካል? እንዲያውም የሆነ ነገር ሲመጣ ራሱ ድሮ ትዝ ይለኛል። የሆነ ነገር ስንጣላ አካባቢያችን የኮንሬ ልጆች ነበሩ። ለፋዘር እነግረዋለሁ ብቻ ነው የሚለው። በቃ ምንም አይልም፣ ለፋዘር እነግረዋለሁ። ይህ ማለት አስቡት እንግዲህ ዛሬ በሚያጋጥምሽና በሚያጋጥማችሁ ነገር ላይ ምን ማለት ይገባ ነጋለች? ለፋዘር እነግረዋለሁ። ስለዚህ ያንቺ አባት ሁሉን ቻይ ነው። የኔ አባት ሁሉን ቻይ ነው። በያላችሁበት ይህንን ጸሎት ጸልዬ ጨርሳለሁ። በጌታ በኢየሱስ ክርስቶስ አባት ሆይ በያሉበት ወንድምና እህቶች ይህ ሰዓት ላይ በጌታ በኢየሱስ ክርስቶስም ማንነታቸው እንዲገባ የሚያጋጥማቸውን የሚያዩት በዙሪያቸው ያለ ይህን ነገር ምንድን ነው፣ ይሄ ነገር እንዴት ነው እያሉ የሚጨነቁበትን ነገር ዛሬ ልጆች በመሆናቸው የተነሳ ብቻ ነገራቸው እንዲስተካከል በጌታ በኢየሱስም ጸለይኩ። አባት ሆይ እነሆ ልጆች ደግሞ የሚያስፈልጋቸው ነገር ሁሉ ተዘጋጅቶላቸዋል። ዛሬ ላሉ በበሽታ ላይ ላሉ ፈውስ ይሆኑላቸው በጌታ በኢየሱስም። ግራ በመጋባት ውስጥ ያሉት እናንተ የእግዚአብሔር ልጆች ስለሆናችሁ እግዚአብሔር ራሱ የሚያስፈልጋችሁን ያዘጋጃል። በያላችሁበት እግዚአብሔር ሰላምና ጸጋ ይብዛላችሁ። ሻሎም። ፓስተር ቅዱስ ነኝ ከስዊድን።